ጣነኝ እንደ ሰው ላይ የምደርሰው ሶ የራሳችሁን ፐርፐዝ እዛ አካሂዱ። ኦኬ እንደዛ ነው። አዶኒን ጥሪ። አዶኒ ኦርደር እያዘጋጀ ነው። ሰዓት እየሄደ ነው። ለዛ ነው ረፉ የሰው ፎቶ እየለጠፋችሁ ለራሳቸው የሰው ፎቶ እየለጠፉ የራሳቸውን ፐርፐዝ ነው የሚያካሂዱት። በነገራችን ላይ ለዛ ነው ቅድም ተናግሬያለሁ። በጣም ብዙ ሪኮርደሮችን ቦልካለሁ እኔ ከራሴ። በጣም ባለጌ ሪኮርደሮች አሉ። በጣም ባለጌ ልክስክስ የሆኑ ሰውና ሰውን ለማጋጨት የሚለጥፉ አሉ። ሶ ብሎክ ናቸው በብዛት። እኔ ጋር ብሎክ ነው የማደርገው። አለጡል ማለት ነው። እኔ ለማመጥም በነገራችን እንደዚህ ነው ምናምን ስለሱ ነው ብሎክ አያስፈልጉም እንደዚህ አይነት ሰዎች። ኦኬ ምክንያቱም በእንደዚህ አይነት መንገድ ነው ሱሱን መከራ ውስጥ ከልጇ ነጥላችሁ ምን አድርጋችሁ እስር ቤት ያስገባችኋት። እኔን እንኳን ምንም አታረጉኝም፣ ግን ለራሳችሁ ጥሩ አይደለም። ለራሳችሁ ጥሩ አይደለም። ምክንያቱም ያንን ሰው ስም ጠርቼ እስካላወራው ድረስ ማንም ምንም ሊያመጣ አይችልም። ሚዲያ የራሴ ሚዲያ ላይ ደግሞ የራሴን የሆነ ነገሮችን የመናገር መብት አለኝ። ኦኬ እንደዛ ነው። ከዛ በተረፈ የምናስተላልፋቸው ሚዲያ ላይ እያንዳንዱን ነገር ሰው የሚያስተምር ነገር መሆን አለበት። ሰውን የሚያበላሽ ሳይሆን። አንዳንድ ጊዜ ሰለጠንን ብለን ብዙ እናወራለን፣ ሰለጠንን ብለን ብዙ ነገሮችን እናደርጋለን። ግን ያ ነገሮች ግን ትውልድን ያጠፋል፣ ትውልድን ያበላሻል። ከዚህ ስር እኔን የሚከታተሉኝ ትንንጥዬ ልጆች ይኖራሉ እና ስሳደብ ራሱ ምን ያክል እንደምሳቀቅ እኔ ነኝ የማውቀው። ግን በቃ ለጫውታ ምናምን ድምቀት ነው ብዙ ጊዜ የምናገራችሁና እንጂ ለምናገረው ኖርማል የሆኑ አመላጣ ምናምን ብዬ እንኳን ስሳደብ በጣም ነው የምሳቀቀው። የሚከታተሉኝ ህፃን ልጆች አሉ። አሁን መንገድ ላይ እንኳን ሲያዩኝ ሀዊ ምናምን ብሎ እንኳን ህፃን ልጅ በጣም ነው ሞድሽ ብሎ እንኳን ህፃን ልጆች መጥቶ ሲስሙኝ በጣም ነው በቃ የምሳቀቀው። ለካ እንደዚህ አይነት ህፃን ልጆች ራሱ ያውኛል እንዴ ብዬ ነው እንትን ምለው። ገባችሁ? ለዛ በጣም ጥንቃቄ ያስፈልጋል። ሚዲያ ነገ ለልጆቻችን እንትን ይሆንብናል። አሁን ወደ ስራ ላይ ነው ውዴ። ሳልሸቅል ስንት ሰዓት ሆነ? እሺ ሰው ነን፣ እንስቃለን፣ ሳቅን ተረፈ። በቃ የገባው ገብቶታል፣ እየተወተውታል፣ አለቀ። እርጉዝ ነሽ? አዎ እርጉዝ ነኝ ውዴ። 2 መንታ ልጅ አርግዣለሁ። መንታ ልጆች አርግዣለሁ አሁን ላይ። እሺ እቃ ስታዙ አሁን እንዳታስቸግሩኝ እሺ። ወደ ሽቀላ እንሂድ። ቴንክ ዩ እናመሰግናለን ስለሳቃችሁ ስለ ኤቭሪቲንግ። እሺ ሻርብ ስለለበስኩ ነው ለካ። ሻምፖ ነቲሚ። እሺ ላስተዋውቃችሁ መጀመሪያ ማስታወቂያ ለስራ። እሺ 2 ደቂቃ ማስታወቂያ ለስራ። ከዛን የምትወዱት ነገር ካለ ትገባላችሁ። ራሴን አመመኝ። መዳም ወደ ስራ ምድረ አመዳሞች መሲ መዳም የሚለኝ ሰው እኔ አልወድም። ኖ መዳም ማፊ መዳም። እሺ ላስተዋውቅ። እሺ ማን ነው? ማበጠሪያ አለ እና ደግሞ መጠቅለያ አለ። እሺ ማበጠሪያ አለ፣ መጠቅለያ አለ። የምትፈልጉ ማዘዝ ትችላላችሁ። ቶ ማክሲመም አሁን ባለ 1 መኝታ 3፣ ባለ 2 መኝታ 3፣ ባለ 3 መኝታ 3 ነው። 9 ቤቶች ናቸው አይደል? ባለ 3 መኝታዎቹን 5 ሚሊዮን ነው የሚሰጡት። 15 ሚሊዮን ብለህ ትይዘዋለህ። ባለ 2 መኝታውን ደግሞ ዝም ብለህ 4 ሚሊዮን ብር አድርገው 12 ሚሊዮን ይሆናል። 12 እና 15 ኦልሬዲ 29 ሚሊዮን ይሆናል። ባለ 1 መኝታውን 3 ሚሊዮን ብለህ ብትይዘው 9 ሚሊዮን 29 ሚሊዮን እና 9 38 ሚሊዮን ማለት ነው። ጠቅላላ ቤቶቹ ሂሳብ ወጣ ብትል ጠቅላላ ወጪ ለፕሮግራሙ ለዝግጅቱ ለእያንዳንዱ እንትን ማድረጊያ እንኳን ተንቦርቆቆ ከነሰራተኛው 50 ሚሊዮን ቢወጣ 100 ሚሊዮን አለው ማለት ነው አካውንቱ ላይ ያ ድርጅት። ከ100 ሚሊዮኑን 70%ቱን ለዊልቸር ማድረግ አለበት ከያዘው ዓላማ አንፃር። በመጀመሪያ ደረጃ እሱ ሳይሆን 50 ሚሊዮን የሚወጣ 40 ሚሊዮን የሚወጣ በመጀመሪያ ደረጃ ኦዲት የሚደረገው ማን ነው? ይሄን ያክል በቂ ነው፣ ለዚህ ወጪ ይሄ ነው፣ ለዚህ ቤት እጣ አገልግሎት ይሄን ወጪ ብናደርግ ይሄ ለቤቱ ቢውል ተብሎ እንዴት አትርፋማ። በእርግጥ የተወሰነ ለእንቅስቃሴ ሰራተኛ አለ፣ ለደሞዝ የሚከፈላለ ያን ሂሳብ ይደረጋል።
በዚህ አጋጣሚ ህጋዊ ፍቃድ ያለው ወይ? ማነው ኦዲት የሚያደርገው? በህግ የታወቀ ነው ወይ? ህጋዊ ፍቃድ አለው ድርጅቱ ህጋዊ ፍቃድ አለው። ህጋዊ ፍቃድ ያወጣበትንም ብዙ ዶክመንቶች አሉ። መቼ እንዳወጣ ሎተሪ እጣው አለው ፍቃድ። እሱ ላይ ነው የምናወራው። እንዴት ነው የወጣው፣ ለምንድን ነው የወጣው የሚለው ላይ ነው። አሁን ስንተኛ ዙር ላይ ነው የወጣው? ብዙ ነገሮች አሉ። አሁን እዚህ ጋር ማልናገረው እኔ በበቂ ዶክመንት እነሱንም መሞገት እና መጠየቅ የምፈልገው ነገር አለኝ። መቼ እንዴት እንደወጣ ማውቃቸው መረጃዎች አሉኝ። መጀመሪያ ሲጀመር በምን አይነት መንገድ እንደተጀመረ ኢቭን እዚህ ጋር ለእናንተ ነው የምቆረቆረው የሚሉት ሰዎች በራሳቸው ምን አይነት ፓርትነርሺፕ ነው ያላቸው? ገባ አይደለ? አምባሳደር ተደርጎ ሰንበዴ ሲመረጥ ዝም ብሎ አይደለም የተመረጠው። ወደ አምባሳደርነት የተቀየረበትንም ስቴፕ እናውቀዋለን። መጀመሪያም የተመጣበትን ነገር ይኸው እዚሁ ሚዲያው ላይ ነው አይደል ያለ ነው። መጀመሪያ ሲመጡ ጊፍት ሰጠው ገቡ። እጣ እንደዚህ እናካሄድ ያለን ሪም ጎልድ መኪና ደረሰኛለች። ሪም ጎልድ የሀቢባ ጓደኛ ናት። ይሄ ደግሞ ሪም ጎልድም ተጠያቂ ናት። መኪና እሷ እጣ ደርሷት ነው 500 ሺህ ነው እጣ የደረሳት። እሷ ምንም ችግር የለውም ከእጣው ጋር። አሁን ችግሩ ምንድን ነው? ይሄንን ፕሮጀክት መጀመሪያ ሰውየው የጠየቃቸው ሰዎች ነበሩ እንዲሰሩለት ማለት ነው። እነዚህ እንዲሰሩለት የተደረገ ነበር። ከዛ ነው ተቀልብሶ ወደዛኛው ቤት ሄደ። ጊፍት ላይ በመቀመጥ ረጅም ሰዓት ማለት በዛ ልክ የሆነ ነገር ካልተከፈለ በስተቀር ሰንበዲ ለማስታወቂያ እንኳን ጊዜ የሌለው ሰው ያንን ሁሉ ጊዜ በነፃ ነው ማስታወቂያ ስሰራ የነበረው መቼም አይባልም አይደል? አይባልም። አሁን እኮ እነሱ እኮ የመጡበት ቪዲዮ ይሰራሉ። ያን ያክል አቅም የላቸውም። መጣ ልክ ሀቢባ ቤት ሲገባ ነው ይሄ ሁሉ መጨፍጨፍ የደረሰው። ያ ኖርማሊ ስማቸውን አትጥራቸው፣ ምክንያቱም በዶክመንት ስለምጠይቅ የዛን ቀን ስም ጠርቼ ስለምጠይቅ እንትን አትበል። ሲቹዌሽኑ ያ ነው ብቻ። አሁን ያለው ነገር እነዛ ነገሮች ናቸው። አሁን ሰንበዲ እንደዛ አይነት ነገር ተሸብርቆ ለእናንተ ስል ነው እዚህ የመጣውላችሁ ኑ ተሰብሰቡና እዩ ወርዱ ነው በነገር ላይ። አሁን በኢትዮጵያ ባለው ህግ አርቲስቶቻችን እኮ ለፊንቴክ ምንም አድርገው ነገር የለም፣ ማስታወቂያን የሰሩት ምንም የተለየ ነገር አለም። ግን እነሱን ብሎ አንተን አይቼን የመጣሁት የሚሉ በቃ እሷ እንዲህ ብላኝ ነው የሚሉት። ሁሉም እንደዚህ ማስታወቂያውን እሷ ስለሰራችው ይደርሰኛል ብዬ ብለው ነው 90% የሚገዛው ትኬቱን። እነዚህ የተገዙት ትኬቶች ቁጥራቸው 5 ዙር ስንት ተገዝቷል ነው? 50 ሺህ ሰው እንኳን ቢገዛ በ5 ዙር ተውት፣ 30 ሺህ እንኳን ቢገዛ በ5 ዙር 150 ሺህ ነው የሚሆነው። 30 ሺህ እንኳን ሰው ቢገዛ ማለት ነው 150 ሺህ ጊዜ 2000 ስታባዙት ከ400 ምናምን ሚሊዮን ብር በላይ ነው። ኦልሞስት ወደ 300 ምናምን ሚሊዮን ይመጣል። ከዛ ውስጥ የወጡት ቤቶች እስከዛሬ ብትደምራቸው የመጀመሪያዎቹ ፈኒ ነበሩ፣ ቀልዶች ነበሩ፣ ትንንሽ ነገር ነው። ብሩ እየጨመረ ሲመጣ ነው አሁን ሰፋ አርገነዋል፣ 4 አርገነዋል፣ 5 አርገነዋል እየተባለ አድማሱን ማስፋት የጀመረው ማለት ነው። ሰንበዲ ዝም ብለው አይደለም እንትን የሚለው ከችግር አንጻር ሊረዳ የመጣ ድርጅት እንትን። ይሄ እኮ መጀመሪያ ጌም ነበረ። በጎ አድራጎት የሆነው እኮ መጨረሻ ላይ ነው፣ 3ኛ ዙር ላይ ነው በጎ አድራጎት የሆነው። 3ቱ ዙር ሲከናወን በጎ አድራጎት አልነበረም። እጣ ምናምን ለመጀመሪያ እነ ሪም ጎልድ ለመጀመሪያ እጣ አስታውሳለሁ። ለእነ ሪም ጎልድ ነው አይደል የደረሰ። ሪም አንድ ግማሽ እንትን ደረሳት። አንተ ሰውዬ ደግሞ ዱባይ ያለች ልጅ መኪና ደረሰች ተባለች። ያ አሁን 3ቱን ዙር ሲደረግ ያ 3ቱ ዙር ተሰጣለች ወይ መኪናውን ተሰጣለች ወይ? እንግዲህ ባለቤቷ ነች የምታውቀው። ደረሳት የተባላቸው ናቸው። አሁን ልጆቹ አሁን የምንፈልጋቸው እነሱንም እጣው የደረሳቸው የት አካባቢ ነው ቪዲዮ እንዲያሳዩን ነው። ይኸው የደረሰኝ ቤት እዚህ አካባቢ ነው የደረሰኝ ይሄ ነው። ምክንያቱም አንድም ቦታ ሲጠቀስ አላየሁም። እዚህ ቦታ ነው የደረሰኝ ይሄውና ቤቱ ይሄንን ይመስላል የሚለውን ኤቭሪቲንግ ከውስጥ ብቻ ያው በጂፕሰም እና በእንትን ያ 50 ሺህ ብር እንትን ብታደርግ አሁን ላይ ኢንቨስት ብታደርግ ቤት ውስጥ ላለ ዲዛይን ያበደ አድርገው በመብራት ዲኮር አድርገው ይሰሩልሃል። 100 ሺህ ብር እና ምናምን አድርገው ማለት ነው። ውስጡን በማየት ብቻ አይደለም። ሳይዙ ምንድነው? ሎኬሽኑ እንዴት ነው? የደረሳቸው ልጆችስ ያ ከብዙ ሺህ ሰው አሁን ችግሩ ምንድነው መሰለ 79 ሺህ ሰው ትኬት ቆረጠ አይደል? አምስተኛውን የደረሰው 9 ሰው ነው አይደል? 60 ምናምን ሺህ ሰው በአንድም በሌላ መንገድ ከስሯል።
በአንድ ዙር የሚደርሰው 9 ሰው ነው ተስፊ። የመጨረሻውን እንደዛ ነው 9 ቤት ነው በርጣው የመጨረሻው 9 ቤት ነው። 9 ሰው ለሚያገኘው 79,000 ሰው ብር ይከፍላል ማለት ነው። ያንን ሚሊዮን 158 ሚሊዮን ብር ከአረብ ሀገር ልጆች ላይ በአንድም በሌላ መንገድ ለሆነ ድርጅት ሰጡ ማለት ነው። ኦኬ እኛ አሁን እኮ እኔ የምመለከተው ነገር ምን አለ መሰለ፣ በቃ እኛ አውርቶ አደሮች ጉሮሯችንን አልፍተን ነው የምንወጣ ቲክቶክ ላይ። ሰው በሚሊዮን ይጫወታል። ሰው 158 ሚሊዮን ማለት የዓመታዊ የኢትዮጵያ ባጀት ነው። ችግሩ በቃ ሲበዛ ማለት 5ቱን ዙር ብደምረው ጀስት ኦልሞስት ከግማሽ ቢሊየን ብር በላይ ነው የሚሆን 5ቱን ዙር እንዳለ። አሁን 79,000 ብዬ ምሳሌ የሰጠው እኔ ጋር የደረሰኝን ካርድ ነው። የመጨረሻው ቁጥር ስንት እንደሆነ ድርጅቱ ነው የሚያውቀው። ገባህ አይደለ? እኔ ጋር የደረሰ የሆነ ልጅ የመጨረሻው 79,000 ላይ ደርሷል። አንተ የደረሰ ትኬት? አዎ ትኬቱ 79,000 ሰው የቆረጠበት ትኬት እኔ ጋር አለ። ከዛ በላይ ያላችሁ ሰዎች ቁጥር ካላችሁ ከዛ በላይ 5ኛው ዙር ላይ ብትልኩልኝ የእናንተ የመጨረሻ ይሆናል ማለት ነው። እኔ ጋር አሁን ዶክመንት የደረሰኝ 79,000 ቁጥር ላይ ያለው ሰው ደርሶኛል ትኬት። ኦኬ ብዙ አርቲስቶች ማስታወቂያው ላይ ሰርተዋል። እኔ ጋር አለ 93,894 ኪዩ ላኪልኝ። ያንን ነገር በቴሌግራም ትኬቱን ላኪለትና ደረሰ ማለት ደግሞ 93,894 ሲባዛ በ2000 አድርጉት ማለት ነው። ሂሳቡን ደግሞ አምጡት። 93,894 ሲባዛ በ2000 አድርጉት። አፍጥኑት፣ ደምሩና አምጡት። ኪያ አሁን እንግዲህ 93,894 ከሆነ ቁጥሯ እነኚህ ምክንያቱም ለየሲንግል ፐርሰኑ አንዳንድ ቁጥር ነው የሚሰጠው አይደል? አንድ ብሎ የጀመረው ቁጥር ነው 001 ብሎ ነው መቼም በጣም የጀመረው። መቼም ድንቆሮና የለብንም ማለት አሁን 001 ብሎ ሄዶ ነው 93,894 የሆነው ማለት ነው የኪያ። ስለዚህ ያንን በ2000 አባዙትና ስንት ብር እንደሚመጣ እንትን በሉት። ፍሬ እንዴት ነሽ? ሰላም ነው እህቴ? ያው 187,788,000 ብር የወጣው ቤት እንግዲህ 9 ቤት ጠቅላላ እንኳን 5 ሚሊዮን ብለህ ብታስበው 188 ሚሊዮን 187,788,000 ብር 200 ሚሊዮን በለው በቃ። ያ 200 ሚሊዮን ላይ እንግዲህ ቤቱ ጠቅላላ እንትን ተብሎ 50 ሚሊዮን ቢወጣ 150 ሚሊዮን ድርጅቱ ላይ አለ። የ150 ሚሊዮን ብር ዊልቸር አይታችኋል ወይ ነው? 10 ሚሊዮን ራሱ ቀልድ ነው። አንተ ምን እያልክ ነው? ምን 150 ሚሊዮን የምትወር እቺ ሚሊዮን ግን ቀላለች ማለት ነው። ኧረ እኔ 80,000 እኛ 200 ሚሊዮን ቅማል ተሸክመን እንዞራለን። ቲክታክ ላይ አፋችንን እንከፍታለን። ለካ ሰው እየበላ ነው፣ ሆዱን ሞልቶ ነው የሚጮኸው። ታውቃለህ? አሁን ቡዜ 80,000 ብር ቆርጫለሁ አለች። ይሄዋ ግን አልደረሰኝም አለች። በቃ ማለት የሚያገኘው ሰው 9 ሰው ነው። አሁን ከብዙ ሰው ዕጣ ውስጥ የተወሰነ 9 ሰው አገኘ ማለት ቤኔፊት አለው ማለት አይደለም። ለልጆቹ እየከሰሩ ነው። ይሄ ነገር ደግሞ መልሶ ራሳቸውን ማግኘት አለባቸው ነው። በአንድ ኤንጂኦ ህግ ለምሳሌ እኔ የአረብ ሀገሮችን የሆነ ነገር ስከፍትና እነሱ ላይ ትኩረት ሳደርግ የሚመጣውም የሚገኘውን ብር መልሶ ራሳቸውን መርዳት አለበት ነው የኤንጂኦ ህጉ እንጂ ከአረብ ሀገር ወስደ ኢትዮጵያ ላሉ ዊልቸር ለሚፈልጉ ሰዎች ይስጥ አይደረግም። ሲጀመር እነዛ ነው የማቋቋም የማደራጀት ከሆነ እጣው ቤቱ ደርሷቸው ቀሪው ብር ደግሞ መልሶ እነሱን በቢዝነስ በተሻለ ነገር የሚያሳድጋቸው ከሆነ that's the best thing። አሁን ከዚህ ከአረብ ሀገር ይቆርጣሉ፣ ኢትዮጵያ የተወሰነ ሰው ለሚዲያ ዊልቸር ይደርሰዋል ማለት ነው። ይሄ ነገር አሁን ዊልቸሩ መድረሱ ብቻ አይደለም። እኔ ታሞብኛል ሰው ትኬት ቆርጬ ነበረ እግረ መንገዴን የሆነ ነገር ቢደርሰው ብዬ ደግሞ አባቴ ታሞብኛል እና አንድ ዊልቸር ፈልጌ ነበር። እኔ ጋር ወደ 4 ወደ 5 ሰው መጥተው ጠይቀውኝ ሌላ አጋፔ የሚባል ድርጅት ነው የተባበረኝ። አጋፔ የሚባል ዊልቸር የሚሰጥ አለ በነፃ ገባ አይደለ? ስራው ዊልቸር መጣ ምናምን በቃ እነዚህ አቅም ያላቸው ሰው ሰብሰብ ብሎ የሚያደርጉት እርዳታ ማለት ነው። ኤንጂኦ ነው አጋፔ ይመጣል፣ አስተዋውቃቸዋለሁ። ኤንጂኦ ነው እንዳለ በነፃ ክራንች ይሰጣል፣ ዊልቸር ይሰጣል፣ የፈለከውን ያውም ተለክተህ በሳይዝ። ዝም ብሎ የተገኘው ዊልቸር ተገዝቶ አይደለም የሚታደለው፣ ሳይድ ኢፌክት አለው በነገራችን ላይ ዝም ብሎ የሚሰጠው ዊልቸር
ተለክተ ከቁመት ጋር ተያይዞ ከአቀማመጥ ጋር አለበለዛ ማይሆን ነገር ምን አይነት አደጋ ነው ያለው? ምን አይነት አደጋ ነው ያለው? ምን አይነት እንቅስቃሴ፣ የእግር አቀማመጥ ምናምን፣ የወገብ አቀማመጥ ሁሉ ነገር ኦፍ ኮርስ ዝም ብለህ መቀመጫው ስለተሰጠ አይደለም። ዊልቸሩ በምን አይነት ሳይዝ ነው መሆን ያለበት? አቀማመጡ ዲስክህ እንዴት ነው ያለው? ሴንቲሜትሮቹ እንዴት ነው? ምቹ ነው ወይ? ኮምፈርት፣ እነዚህ ቼክ ተደርገው ነው። እነዚህም በባለሙያዎች ዲቴል ማውጣት ይቻላል። አውጥቶ ምን እንደሚያስፈልገው ማለት ነው። እና ዝም ብሎ ዊልቸር ተሰጠ ታርጌት የሚያደርጉባቸው ተቋማቶች ራሱ አሁን ለምሳሌ ለመከላከያ ነው ሰሞኑን ድጋፍ የተደረገው ለፌዴራል ፖሊስ የሀገር ብቻ ፌዴራል ፖሊስ። አሁን ፌዴራል ፖሊስ በብዙ ነገር መታገዝ ካለበት ዋይ ለምንድን ነው እንደዚህ አይነት ነገሮች ታርጌት የሚደረጉት ስትል የተሰጡባቸው ቦታዎች በራሳቸው ችግር አላቸው። ገባ something behind። እኔ ማንንም አልፈራም። ያለውን ነገር አውጥተን ድርጅቱም ተቋሙ መገምገም አለበት ራሱን። ለምንድን ነው እነዛ ታርጌት ተደርገው የሚሰጡት? ሙስና አሁን ብሔራዊ ሎተሪ ኢንቮልቭ አድርጓል። 5ኛው ዙር ላይ ብሔራዊ ሎተሪ በምን መልኩ ነው ኢንቮልቭ ያደረገው? በምንድን ነው ፍቃድ የሰጠው? በብሔራዊ ሎተሪ ፍቃድ ከተሰበሰበው 11% ይወሰዳል ብሔራዊ ሎተሪ። እንደዚሁም ቫትና ግብር ኦልሞስት ወደ 35% የሚሆነውን ነገር ከተሰበሰበው ላይ ብሔራዊ ሎተሪ ነው የሚወስደው። በእንደዚህ አይነት ሲስተሞች ውስጥ በእጣዎች ውስጥ ማለት ነው ባለው ህግ ውስጥ እነኛ ከዚህ ከአረብ ሀገር ላይ የተሰበሰቡ ብሔራዊ ሎተሪስ ምን ያህል ብር ወስዶ ነው ይህንን ነገር ፍቃድ የሰጠው? በህግ ውስጥ ላይ የሌለውን ነገር ጨምሮ አዲስ ህግ ፈጥሮ ነው ወይስ ደግሞ የተሻሻለ አንቀጽ አለ? አንድ ህግ ሊሻሻል የሚችለው በፓርላማ ተወስኖ ለህዝቡ ይፋ ከተደረገ በኋላ እንጂ ማንም ሰው ህጉን ሊያሻሽል አይገባም። አንድ በጎ አድራጎት የሆነ ድርጅት እጣ ሊያወጣ በፍጹም አይቻልም። ያ የብሔራዊ ስልጣን ነው፣ ሎተሪ ስልጣን ብቻ ነው ይሄ እንትኑ ማለት ነው። እነዛ ነገሮች ላይ ኦኬ ተፈቀደ። ከተፈቀደም በኋላ ጥያቄ ስለሚያመጣ ነው። ቤቱ 9 ሰው ደረሳቸው፣ የኔ ደረሳቸው፣ ሰፈሩ ዋጋው እንዴት ነው፣ ኳሊቲው እንዴት ነው? ከዛም በኋላ ከደረሳቸው በኋላ ቀሪው ብር የት ሄደ? 70%ቱ ለተረጂዎች መሆን አለበት። 70% የሚሆነው ነገር ለምሳሌ የ100 እና የ50 ሚሊዮን ዊልቸር አይታችኋል ወይ? የት እየገባ ነው? እስከዛሬ ሲስተሙ ላይ የገባው በ5 ዙር እንግዲህ የአንድ ዙር ነው እንግዲህ እያወራን ያለ ነው 188 ሚሊዮን። የ5 ዙር እጣዎች ስንት ሚሊዮን ብር ከህዝቡ ተሰብስበዋል? ከፈረደባቸው የማዳም ቅመሞች ያ 5 ዙር ላይ እስከዛሬ የተሰበሰበውን ዊልቸር ደግሞ ሰጠን አደረስን ብለው ትልቅ ታምር ማኒፕሌት ነው የሚያደርጉት እነዚህ ሰዎች። የሚሰሩት ማስታወቂያ ሌክቸር ይሆንና እንኳን ደስ አላችሁ የሚገርም ነገር ነው መጣው ዛሬ በቃላችን መሰረት ምናምን። እቺን ድራማ እኔ ደግሞ የፊልም ባለሙያ ነኝ። ምን አይነት ሮንግን ያላት ምን አይነት ክላይማክስን ያላት ጡዘቷ ምንድን ነው ቢሃይንድ በቃ እንዳታስብ ድምፃቸውን እንትን ሲሉና ከስር ምናምን እኔስ መድኃኒዓለም መቼ ነው የምታደርስልኝ ማርያምዬ እንደው ድሌን የምታሰግ የአላህ እንደው በቃ እንዳለ ኮሜንት ያጥለቀልቅልሃል ማለት ነው። ተስፋዬ ቆይ እኔ አሁን አንተና እሷ የሆነ ግርግር ከተነሳ በኋላ አይደለም ለፌዴራል ፖሊስ ያንን ዊልቸር የተሰጠ ቅርብ ጊዜ አይደለም የተቀመጡ ቪዲዮዎች መውጣት ጀምረዋል። እንዲህ ሰጥተናል የሚሉ ማለት ነው። ጥሩ ነው መውጣታቸው። ለዶክመንት እኮ አሪፍ ነው። ሂሳብ እንድንሰራ ይረዳናል እኮ ሂሳብ እንድንሰራ ይረዳናል። ቁጥሩን በትክክል አሁንም እኮ እንደዚህ አሳውቁን ነው። አሁን እንደዚህ እየተሰበሰበ ነው። አንድ ድርጅት ለሚያዋጡት ወይም ለገዢዎቹ በየአመቱ ሪፖርት ማድረግ አለበት። በዚህ አመት እንደዚህ አድርገን እንደዚህ ሰው ጋር ትደርሰናል፣ እንደዚህ የቤቶች ዕጣ ሰጥተናል፣ በእንደዚህ ነገሮች ውስጥ በተገኙት ነገሮች መልሰን እንደዚህ አቋቁመናል ብሎ ማንኛውም እኮ ተቋም ይናገራል አይደለ? የመንግስት ተቋማቶችም እኮ ሪፖርት ያቀርባሉ አይደል? ለፓርላማ ምናምን ቀርበው ለህዝቡ እኮ ይቀርባል። በዚህ በጀት ዓመት እንደዚህ አቀደን፣ እንደዚህ ያደረገን፣ ለእንደዚህ ወጣን፣ እንደዚህ ኔጌቲቭ ይታያል፣ ፖዚቲቭ። አንድ በጎ አድራጎትም በአመት 2 ሪፖርት ማድረግ አለበት ለደንበኞቹ። የዚህ በጎ አድራጎት ደንበኞች አረብ ሀገር ያሉትና ውጭ ያሉት የሚቆርጡት ናቸው። ለነዛ ሰዎች ሪፖርት አድርጓል ወይ? የተሰማ ነገር ታውቃላችሁ ወይ? ሪፖርት ማድረግ ደግሞ ግዴታ አለበት። በዚህ ዓመት እንደዚህ አድርገን እንደዚህ ነገሮች ተከናውነዋል። አሁን የሰጧትን ብቻ ነው የሚያሳዩን። ያቺ ማለት ከባህር ላይ በማንኪያ ውሃ እንደመጨለፍ ነው። ዋርዳ ቢሃይንድ ያለው ማን ነው? 2% ነው እኮ በቃ ከመቶ 2% ማለት ነው። ማክሲመም 5% አይሆንም ህዝቡ ላይ። ለዚህ ነው አሁንም የኢትዮጵያ ካምፓኒዎች 200 ሚሊዮን ሰብስበ እንዴት ነው እንደዛ የሚመጣ? ኢትዮጵያ ላይ ያሉ ድርጅቶችም ትልቁ ችግራቸው በየክፍለ ሀገሩ ላይ ማለት ነው። ለምሳሌ እኔ ሀረር ቢራን ፋብሪካ
የሚያወጣው ኬሚካልና ፈሳሽ ለህብረተሰቡ ጠንቅ ነው ተብሎ የተዘጋበትን ጊዜ አስታውሳለሁ። አዘ ሴም ታይም ወርቅ የሚወጣባቸው ቦታዎች ላይ ምናምን እንደዚህ ለማህበረሰቡ ጥቅም ከገቢው 10% እዛ አካባቢ ላለው ማህበረሰብ መጥቀም አለበት። የሆነ በጎ አድራጎትም ሲሆን እንትንም ፋብሪካም ሲከፈት እዛ አካባቢ ላለው ነገር መጥቀም አለበት። ቢያንስ ከሚያገኘው ትርፍ 10%ን ለትምህርት ቤት፣ ለውሃ፣ ለንጹህ እነዛ ለሳኒቴሽን እያንዳንዱ ነገር ማድረግ አለበት። አሁን ችግሩ 70% በኢትዮጵያ በጎ አድራጎት ድርጅት ህግ 70%